እልፍዬ እስቲ ወደ አንቺ ልምጣና እንደው ያጋጠመሽ ቻሌንጅ እንዴት አድርገሽ እንደፈታሽው ብትነግሪኝ ደስ ይለኛል። ፕሮብለም ነው የሚመጣው ያው እንደ አዲስ ሀሁ ብለን አይደለም የምንገባው ቢካዝ መጀመሪያ አላወራንበትም ኤክስፔክት አላረግነው ዊሽ ነው እኮ ቅድም እኔ አይ ዊሽ እላለሁ ሁሉም ሰው ቢያወራበት ቢያቅ ለዛም ነው አሁን የህይወት ክህሎት ትምህርት የሚያስፈልገው ስለ ፓረንቲንግ ስኪል የሚያስፈልገን ቢቻል ከመሆኑ ችግሩ ከመፈጠሩ በፊት ሬዲ እንድንሆን አንዳንዴ ደግሞ ለሜሬጅ ምን መርጠው ሰው ልክ ላይሆን ይችላል just because we like them it doesn't make ፋሚሊውን ግን ወደፊት ያስኬደዋል ማለት አይደለም just because financially we are good it doesn't mean ፋሚሊው happy ይሆናል ማለት አይደለም ኮመን ስታንድ የሚያስፈልጋቸው ነገሮች አሉ ቤቱን ተዳሩን እስከ መጨረሻው ይዞት የሚሄዱ ማለት ነው ወይ ደግሞ አትሊስት አሁን ዘኒ እንዳለችው ኦፕን ማይንድድ መሆን አለብሽ ሁሉ ጊዜ በህይወታችን ለምሳሌ እኔ ትዳሩስ ከመግባቴ በፊትና አሁን ያለኝ ማቹሪቲ ሌቭል በጣም የተለያየ ነው አይደለ we were young ምናቂ መስለናል ግን አናቅም ምንም ነገር የለም ወፍ የለም በቃ ልክ ስትገቢ ነው እንዴ ብትዩ ማለት ነው እንደዚህ ነው ያኛውን ሰውዬ ብቻ እኮ አይደለም ራስሽ ራሱ ሌላ ፍጥረት ነሽ ይሄ ቻይልድሁድ ላይ ያለው የተከመረው ትራውማሽ ሁሉ ይመጣል በቃ ይሄ ላይብረሪው ግልብጥብጡ ነው የሚወጣው እና ራሱ ፋይንድ አውት የምታረጊበት ህይወት ነው ትዳር ብዬ ነው ማስበው ሶ ይሄን ሁሉ አፕስ ኤንድ ዳውን ማኔጅ ለማድረግ ኦፕን ማይንድድ መሆን አለብሽ በዲስከሽን ማመን አለብሽ ሁሉ ጊዜ አዲስ ነገር መቃወም ያሹን ይዘሽ ትንብለሽ በቃ በድሮ ወሬ ያረስኩ ልኖርም ካልሽ እሱ ማናዘር ፕሮብለም ነው አንዳንዴ ወይ ወንዱ ወይ ሴቷ ቀደም ይሉና አዌር ይሆናሉ በህይወት የተሻለ ፋሚሊውን የተሻለ ደረጃ የሚያደርስ የልጅ አስተዳደግን የተሻለ የሚያደርግ then ከኮምፎርት ዞንሽ ወጥተሽ አክሰፕት አድርገሽ ለመማር መሞከር ጥሩ ነው አንዳንዴ በእጅ ያለ ወርቅ መዳብ ይሆንብናል አጠገብሽ ያለ ሰው ብሪሊያንት አይዲያ ሲያመጣልሽ you just take it for granted እና አውትፑቱ ደግሞ ጥሩ አይሆንም አንዳንዴ ትንሽ የምትያት ኮንፍሊክት አድጋ ሄዳ ምናልባት ትዳር ውስጥ ከመፍረስ ሊያደርስ ይችላል አሁን ዘኒ ቅድም ስትል ማለት ነው ለምሳሌ የመግረፍ ጉዳይ አሁን በቃ ለሷ ሲሪየስ ጉዳይ ነው አይደለ she just wanna change it then ጃምፒና ለማድረግ ከባድ ነው ቢሆነው ይሄ አሁን ለምሳሌ ሲሆን ሀፕን ሲያደርግ ወይ አንደኛው ፓረንት ዲሲፕሊን ሲያደርግ ብዙ ጣልቃ ንግባ ምናምን ሲባል እንደዚህ አይነት ሴናሪዮ ድረስ አይመስለኝም እኔ እንደዛ አይደለም ላይክ መጀመሪያ ግራውንድ ይኖርሻል ከዛ ግን ልክ ልጁን ዲሲፕሊን ሲደረግ ኦኬ አይዞሽ ከማለት ይልቅ ኦኬ ይሄንን ጥፋት ነው ያጠፋው አንድ አይነት ስትሆኚ ጥፋታቸውን አውቀው እንዲማሩ ማለት ነው ድጋሚ እንዳታደርጉ ይሄ ጥፋት ማለት ደግሞ ወደፊት እንደዚህ አይነት ፕሮብለም ያመጣል ለዛ ነው ኖ የተባላችሁት ለምንድነው እናንተን ስለሚጎዳችሁ እንጂ እናንተንኛ ስለማንወዳችሁ እንትን ስላልሆነ አይደለም ይሄን ነገር አሁን እኛ ቤት ምን ችግር ነበረ ብትይ ለምሳሌ የነበረው ችግር ምንድነው ወይኔ ዲሲፕሊን ሳረግ ወይ እሱ ዲሲፕሊን ሲያረግ አንደኛው የሆነ የመግባት ነገር ማለት ነው እና እኔ ምንድነው ያረኩት ኖ we cannot do this ምንድነው ማድረግ ያለብን the same page ወደድክም ጠላህም ምናልባት እኔ ዲሲፕሊን ማድረግበት ጥፋት ባይመች እንኳን ወጣርጋት በኋላ ላይ እናንተ ልናወራበት እንችላለን ልጆቹ ፊት ግን ኦኬ እኔ አሁን ፕሮብሌሙ ሲፈጠር አልነበርኩም ካልነበረ ማለት ነው አብረሽ ካልሆነ ዲሲፕሊን ያረግሻለሽ ማሚን አናግሪ ከማሚ ጋር ከጀመርሽ ከማሚ ጋር ጨርሽ ከዳዲ ጋር ከሆነ ከዳዲ ጋር ጨርሽ ከዛ ግን ዲስከስ ምናረግበት ፓርት ላይ ሄደን ዲስከስ እናረጋለን አለበለዚያ ልክ አንድ ሰው ያናገረ ዘለሽ መተሽ ቆይ ምንድነው ሀፕን ያደረገው እንትን ይሄ ዳኛ ለመሆን መሞከር ችግር ይፈጥራል ኮንፍሊክት ልጆቹ ኦኬ እኔ ጥፋት አጥፍቼ ነው ብለው ላይ ያስቡ ነው ማለት ነው ለመለወጥ ሞከረናልና ከዛ በኋላ ጥሩ ሆነ ማለት ነው ያው መጀመሪያ ላይ ብዙ ነገሮችን ስትራግል ታደርጊያለሽ
because we both are new for everything ማለት ነው። ልጅም ለማሳደግ ለህይወቱም ለሁሉም ነገር ስትራግል ታደርጊያለሽ። አሁን እንደዚህ ቢደረገው ሌላውን ተይና ልብስ እንዴት ለምታስቀምጪ አጥፈሽ እንደምታስቀምጪ አንዳንዱ ማለት ነው። አሁን እኛ ቤት ጋሼ ቁም ሳጥን ገብቶ አንድ ቲሸርት ለመዞ ሙሉን ቁም ሳጥን ዘርግፎት ይወርዳል። that makes me nervous. You have no idea ማለት ነው። መጀመሪያ ላይ ኃይለኛ ጦርነት ነበር የሚያስነሳው። በኋላ ግን ስሩ ታይም እንዴት ማኔጅ ላለው ለምሳሌ ልብስሽን መለየት ካለብሽ ትለያለሽ። አይ እኔ እንደዚህ ነገር አልወድም እንደዚህ ይሁን ብለሽ ትነጋገሪያለሽ፣ ታስተካክያለሽ። ብቻ ለቤትሽ እንደሚበጀው መንገድ ትመርጪና ማለት ነው። ግን ፕሮብለም የለም ይል ሰው ካለ ነው እንደው ፌክ ኑሮ ነው የሚኖረው ብዬ ማስበው። ግን ፕሮብለም አለ በየፈርጁ እንዴት ማኔጅ ታደርጊዋለሽ ነው። ለዛ ነው ይሄ ኮመን ሴም ፔጅ የተባለው። ለዛ ነው አንድ አይነት ተስማምተን የኖርን ነው ማለት ሳይሆን ፕሮብለም ሶልቭ የምናደርግበት መንገድ ግን ሊኖረን ይገባል። የጋራ አቋም በተለይ ኦፕን ማይንድድ መሆን። ትክክል። ቴንኪው በጣም እልፍዬ። ናኒታ አሁን ለምሳሌ ልጅ አስተዳደግ ሲባል እኮ አይ ቲንክ ልክ እንደው አሁን እኛ ስናወራ የትልልቁን ኢሹ አነሳን እንጂ እነዚህ ትንንሾቹ ነገሮች እንኳን አንዱ ይብላ የሚለው ሌላኛው ደግሞ ኖ አይሆንም እሱኛው ሜቢ ያኛው ሰው የሚጠላው ይሆናል ያንን ምግብ እሱ ስለጠላው ብቻ አይ ልጅ ይሄንን መብላት የለበትም ይልሻል ወይ ትልሻለች። ሶ ያንንም እንኳን ጨምሮ በጣም የመጋጫ እንትኖች ብዙ ናቸው። ከዛ ሲቀጥል ደግሞ ባውንድሪ ለምሳሌ አሁን አንደኛው ወላጅ በቃ ብዙ መቀለድ የሚወድ ገብቶሻል አይደለ? ጉፍ አራውንድ ማድረግ የሚወድ ሰው ይሆንና እሱ ፈታ ያለ ይሆናል። ከልጆቹም ጋር ቤት ውስጥ ገብቶ ይላፋል አይደለ? ያንን ነገር የሚያደርግ ከሆነ እሷ ደግሞ ሜቢ ቢሆን ሲሪየስ ልትሆን በጣም ኮንሰርቫቲቭ ልትሆን ትችላለች። ወይ ጩኸት አትወድም፣ የሆነ ይረብሻታል። ገብቶሻል? ከራሷ ጋር በተያያዘ ሁኔታ ማለት ነው። ስለዚህ አሁን ልፊያ ራሱ ቤት ውስጥ ሊከለከል ይችላል ማለት ነው። አትጮሁብኝ በቃ ወይ እንደዚህ አታርጉ ወይ ቤቱን አታዘባርቁ ሊሆን ይችላል። እና ያኛው ደግሞ ወላጅ ኢዝ ላይክ ምን አለበት ቢያረጉ ምን ችግር አለው ቢጮሁ ቢዘሉ። አንዳንዶች ነው ወላጆች ደግሞ እንደምታውቂው ኖ እዚህ ጋር እቃ አለ እቃ ያበላሻሉ እንዲያደርጋሉ ይልና ደግሞ አንዳንዱ ያው ባለፈው አውርተናል እንደዚህ በቃ አጥር ሰርቶ ሁሉ ነገር እንዲነካበት አይፈልግም ቤት ውስጥ ያሉ እቃዎችም ምኖችም አይደለ። ስለዚህ ያ ራሱ አንድ ያለ መግባባት አይነት ምክንያት ሊሆን ይችላል። ፕላስ ኢማጅን ደግሞ ከሌላ አካባቢና ከሌላ አካባቢ ደግሞ ከሌላ ሀገርና ከሌላ ሀገር ደግሞ ሲሆኑ ደግሞ አስቢው ደግሞ እሱ እንዴት በባህል ካልቸራሊ በደንብ ሌላና ሌላ ናቸው እና ጥግ የያዘ ነገር ስላለ እኛ ለምሳሌ ለኢትዮጵያኖች ነውር የሆነው ነገር ለይትሴ ነጮቹ ጋር ደግሞ ሜቢ ይህን ያህል ክብደት ላይ ሰጠው ይችላል አይደለ? ያ ማለት ምንድነው? እኛ አሁን እንግዳ ትልልቅ ሰው ባለበት ትንሽ ልጅ መጥቶ እዛ መሀል አሁን ወሬ ውስጥ ልቅ ብሎ አያወራም አይደለ? አሁን ያ ነገር ትክክል አይደለም። ወይ ኢቭን እንደዚህ አታድርግ እስቲ ኖ እንዴ ይሄንን ነገር እንዲህ ነው የምፈልገው ብሎ ራሱ ከመለሰ ያ ራሱ ነውር አይደለ? ወላጅ ያንን ነገር ብዙ አፕሩቭ አያደርግም እና ያ ነገር እኛ ጋር ነውር ሆኖ ሳለ ነጮቹ ጋር ደግሞ እንኳን ይሄን አይደለም ብዙ ሌላም ነገር እንደ ቀላል አድርገው ሊያዩት ይችላሉ። ገብቶሻል? ለነሱ እና እነዚህ ነገሮች አሁን ለምሳሌ ሌትስ ሴይ እናትየው ኢትዮጵያዊ ብትሆን አባትየው ነጭ ቢሆን እሷ ተናዳ ልጇን ብትቆጣ አባት ደግሞ እንዴ ምን አደረገ ለምንድነው የምትቆጪው? ትክክል እኮ ነው ሊላት ይችላል። በዛ ቦታ ላይ እንዴ ፍላጎቱን መግለጽ አለበት ይላታል። ገብቶሻል? ስለዚህ ይሄ ራሱ አሁን ያጋጫል። እሷ ለምን ዞሮ እናት ነች መብት አላት አይደለ? ስለዚህ እሷ የምታስበው ኖ ልጄ በዚህ መልኩ እንዲያድግ አልፈልግም ነው። እሱ ደግሞ በዛ በኩል ይዝ ላይክ ኖ ልጄ በዚህ መልኩ ነው የሚያድገው ይሉና መሀል ላይ አስቢው እንግዲህ ያለውን ጉዳት ማለት ነው። ልጁ ምንድን ነው መሀል ላይ ማንን ነው መስማት ያለበት? እንደዛ ደግሞ ሲሆን ፓወር ስትራግል ነው እኮ የምታዩ እዚህ ጋር አይደለ? እውነት ነው። ትንሽ ይከብዳል። ለምሳሌ አንዳንድ ነገር ላይ ማለት ነው ሁለቱም የግዴታ ማድረግ የለባቸውም። አንደኛው ጎበዝ የሆነበትን ለኃላፊነት ሰጥቶ መቀበል
ለምሳሌ ማሚ ጎበዝ የሆነችበት ነገር ከሆነ አባት አብሮ ከልጆች ጋር እስኪ ማሚ እናስፈቅድ ማሚ እንዲናርግ ቢሉ ባይዘው እርስ በራስ ሪስፔክት ነው የሚያስተምሩት። አንዱ ከአንዱ አነሰ ማለት አይደለም። ዳዲ ጎበዝ የሆነውን ደግሞ ይሄንን ዳዲ ነው የሚያደርገው እስኪ ከዳዲ ጋር እንመካከርበት ምናምን መባባል ሁሉን ነገር አብረን እናርገው ግዴታ ማለት አይደለም። ግን ሰፖርት መሆን ኮመን ፔጅ ማለት ይሄ ነው። በቃ አንዴ ሁሉም በየፊናቸው የሚያደርጉት ቤቱን ጥሩ ነገር ለማቆም ነው አይደለ? የተሻለ የልጅ አስተዳደግ እንዲኖር የተሻለ ህይወት እንዲኖሩ ጥሩ እንዲሆን ሰላማዊ ህይወት እንዲኖር ነው። ስለዚህ የሚያደርጉትን በጎ አስተዋጽኦ አጠቃላይ ሰፖርቲቭ መሆንም ይቻላል። ግዴታ አብረን ለምሳሌ ልጅ ማስጠናት ላይ ወይ በፈረቃ ማድረግ ይቻላል ወይ ታይሙ የሚመቸው ጊዜ ያለው ሰው አንደኛ ያደርጋል። ከዛ ደግሞ አናዘር ፓርትነር ደግሞ ሌላ ይሄኛው ማድረግ የማይችለው በታይም ሊሆን ይችላል በተለያየ ምክንያት ሌላ ስራ ክፍፍል ማድረግ አንድ ወላጅ ላይ ሁሉ ነገር ጫና እንዳይሆን አንደኛው ዝም ብሎ ብዙ ጊዜ አፕሩቫል አድራጊ ይሆናል ወይ እናት ትሆናለች። ብዙ ጊዜ እንደሚታወቀው ልጅ የምታሳድገው አባት ይሄ እንደዚህ ተደረገ ልክ እንደ ኦዲተር ማለት ነው። የቤቱ ኦዲተር ይሆናል። ልጆች ትምህርታችሁን ሆምወርካችሁን ጨረሳችሁ እንትኑ እንደዚህ ተደረገ ምናምን ቼክ ሊስት ይዞ ማለት እንደዛ ቢሆን አይመስለኝም። ህይወት ላይ ቤቱ ውጪ ሰራሽ አልሰራሽ ቤትም ኮንትሪቢዩት ማድረግ አለብሽ። ቤት እናት ዋለች አልዋለች መተጋገዝ አለባቸው። ብቻ ፋይናንሱም ላይ ሁሉም ነገር ላይ ኦፕን ሆነው እያንዳንዱ ነገር የተያያዘ ስለሆነ ማለት ነው። አሁን ለምሳሌ ብዙ ጊዜ አካውንቱ ላይ ስንት ገንዘብ እንዳለ ማታቅ ሚስት ሚሊየን ነች አባሉ አንዳንዱ በህይወት ሲያልፍ እኮ ወይ ዳውንም ይሰጥሻል ወይ ደግሞ ገንዘቡንም የት መራ ሆኖ ይቀራል። በተለይኛ ባለንበት ሀገር ቤኔፊሻሪ እንኳን ሲንግል ቲንግ እኮ ነው 5 ሚኒት የማይወስድ ነገር ስልክሽ ላይ ማድረግ የምትችይው ሳያረጉ እየቀሩ ፋይናንሻሊ እንኳን አክሰስ ማድረግ አይችልም ፋሚሊ። በዚህ መጠን ለምንድን ነው የተከፋፈለ የሚሆነው? ሰው ህይወቱን ሰጥቶ ማንነትሽን ስጋሽን ነፍስሽን ምንሽን ሰጥተሽ ነው አይደል ትዳርሽ ነው ጥያቄ በገንዘብ በአንዳንድ አንቺ እንዲያውቁብሽ ማትፈልጊው የህይወት ነገር ይኖርሻል ወይ ከፋሚሊዎችሽ ጋር ምትረጁ ነገር ምናምን እንዲህ አይነት ነገሮች ክፍተት ያመጣሉና ይሄ ሁሉ የተያያዘ ነው ከልጅ አስተዳደግ ጋር። የሆነ ኮምፈርት የማይሰጥሽ ነገር ካለ አሁን ለምሳሌ እንደ እናት ፋይናንሻሊ እሱ ኦፕሬት የሚያደርገው ከሆነ ቤቱን ልጆችሽ የምትመሪበት መንገድ በጣም የተለየ ነው የሚሆነው። ልብስ መግዛት ሊኖርብሽ ይችላል። አንዳንድ የሚያስፈልጋቸው ማቴሪያል ሊኖር ይችላል። ኢንጌጅ ካልሆነ each and every detail thing አያውቀውም ምን ያህል እንደሚያስፈልግ መቼ መደረግ እንዳለበት። ስለዚህ የሆነ ብዙ ጊዜ የማየው ነገር ስላለ ነው የቤት ወጪ ገንዘብ ሰጥቶ ላይክ ለግሮሰሪ ምናምን ብቻ የሚያስፈልገው ማለት ነው። ከዛ ላይ ቤቱን እንዲሁ እንዲስተዳደርለት ይፈልጋል። ከዛ ራሱ የራሱን ወጪ የራሱን እንትን ደግሞ በራሱ መንገድ ያደርገዋል ማለት ነው። ይሄ ከልጆች ጋር ምን ያገናኘዋል? ኤቭሪቲንግ ነው የሚገናኘው። ለኔ እንደዛ ብዬ ስለማስብ ነው። እና እያንዳንዱ ነገር ላይ ኦፕን መሆን አለብን፣ ሰፖርቲቭ መሆን አለብን። አንደኛው የሚያደርገው ጥሩ ነገር እስከሆነ ድረስ ለቤቴ ነው ለልጆቼ ነው ብሎ እስካሰበ እስካመነ ድረስ አጋዥ መሆን አለበት። ግዴታ አንዱ ያንዱ ኮንትሮል አድራጊ መሆን የለበት። እንደሱ አይነት ነገር ስላለ ነው ብዙ ጊዜ ቆይ ለአባትህ እነግርልሃለሁ ልጅ ጥፋት ሲያጠፋ ራሱ ኦቨር የሚያረጉ ሰዎች አሉ። ማለት ለልጁ ጥቅም ብቻም ሳይሆን ልክ እንደ ብቀላ አንዳንድ ሰዎች ከእጦታችን ነው ፓረንቲንጋችንን የምናካሂደው። አንዳንዶቻችን ደግሞ ከሙላታችን ነው ፓረንቲንጉን የምናደርገው እና ከእጦት የመጣ ፓረንት አሁን ለምሳሌ እሱ በደንብ ጥሩ ቦታ ላይ ሆኖ ሲሆን ምን ያደርጋል? ኦቨር በቃ ኤክሰስ ያደርገውና የትዳሩም መጋጫም እንድ መለያያም ይሆናል። ማለት አንድ ገጽ ላይ ነን ወይ ሲባል እሱንም ያካትታል። ምክንያቱም
ይሄ ነገር በስነ ስርዓት ትዳሩን ያንገጫግጫል። አንደኛው የማይፈቅደውን ነገር ነው የሚያደርገው። ስለ ጫማ ስለ ልብስ ብቻም ሳይሆን ያልሆነ ነገር አሁን ይሄ ስልክ ላይ ይሄዳል እኮ ልጄ እኮ በቃ ስልክ ያስፈልገዋል፣ ልጄ እኮ ያለ እድሜው ኮምፒውተር ያስፈልገዋል፣ ይሄም ያስፈልገዋል እያለ በቃ ልጁን በቃ ትልቅ ሰው ማድረግ። አሁንም እንደውም እኛ እኮ ስለዚህ ሀገር ብቻ ነው እንጂ የምናወራው ወደ ኢትዮጵያ ሄደት ብለን ብንል ልጆች በካሽ 10,000 ብር ተሰጥቷቸው ትምህርት ቤት እስከሚሄድ እኮ ደርሰዋል እኮ። እና ይሄንንም ነገር ነው ያው መዘንዬ እንደው ትንሽ ምንድነው ቆንጠጥ አድርጋ ራሷን በትንሹ ነው የተናገረችው እንጂ እውነታው ይሄ ነው። አንዳንድ ወላጆች አለን ምንድነው በቃ እኔ በልጅነቴ ይሄ ነገር አጥቻለሁ፣ ልክ ብቀላ የሚመስል መስጠት ማለት ነው።